አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ሆይ? ደህና ናችሁ ሆይ? ዛሬ እስኪ ቀልጠፍ ያለች ለጸጉራችን ማስክ ልስልስ የምታደርግ በተለይ ለተጎዳ ጸጉር፣ ድርቅ ላለ ጸጉር ላለና ልስልስ የምታደርግ ማስክ አብረን እናዘጋጃለን። ቀልጠፍ ያለች ቶሎ የምትደርስ ማለት ነው። እዚህ ጋር ቆንጅዬ ነው። ትንሽ የካሜራ ችግር ይኖራል ብዬ አስባለሁ። ላይታያችሁ ይችላል። በጣም ቆንጅዬ ሩዙን አበሰልኩት እና ፈጫሁት ማለት ነው በመፍጫ። አሁን እዚህ ጋር አረጋዋለሁ ላጠላው ማለት ነው። ያው ሩዝ ታውቃላችሁ በበረደ ቁጥር የመርጋት ባህሪ ያለው ማለት ነው። ያው እንዳይረጋ ሞቅ እንዳለ ነው። አሁን ብዙ አልበረደም። እንደዚህ አደርግና ከዛ ምን አደርገዋለሁ ይሄንን እንደዚህ እንጨምቀዋለን። የምንጠቀመው ፎጣ ንጹህ መሆን አለበት፣ ምክንያቱም ራሳችን ላይ የምናደርገው ነገር ስለሆነ ማለት ነው። እኔ ብዙ ጊዜ ይሄንን ማስክ በጣም ስለምወደው በጣም ነው የሩዝ ማስክ የምወደው ማለት ነው። በጣም ብዙ ጥቅም አገኝቼበታለሁ። በተለይ ለተጎዳ ጸጉር በጣም ጥሩ ነገር አለው ሩዝና ተልባ ጨምር ነበር ብዙ ጊዜ። ዛሬ እስኪ ካለ ተልባ ቀልጠፍ ያለ ለመዳም ቅመሞች ቶሎ የሚደርስ ብዬ እስቲ ይሄን ብቻ ሩዙን ብቻ ነው እያዘጋጀ ያለሁት ማለት ነው። አይታይም ይሆናል እንዲህ ስጨምቀው እንደዚህ ማለት ነው። በዚህ መልኩ እንጨምቀዋለን። በዚህ መልኩ እንጨምቀዋለን። ለመዳም ቅመም ቶሎ የሚደርስ ነገር ነው የሚሆናት ከስራውም አንጻር ግን ሀባይቢ አንድ ነገር ልንገራችሁ እስኪ። እኛ የመዳም ቅመም ነው የምንባለው ወይስ የራሳችን ቅመም ነው የምንባለው? ቁም ነገር ይሄ ስም ግን ብዙ ጊዜ ጥያቄ ይፈጥርብናል። እስኪ ኮመንት ላይ ያሳውቁኝ። የራሳችን ቅመም ነን ወይስ የመዳም ቅመም? እኔ ግን የምስማማው የራሳችን ቢሆን ደስ ይለኛል። ምክንያቱም የመዳም ቅመም ለራሳችን ካልፈለግን የመዳም ቅመም መሆን አንችልም እኮ አለመሆን እንችላለን። ለራሳችን ቅመም ስለሆነ እና ኮመንት ላይ ያሳውቁኝ እስኪ የመዳም ቅመም ናችሁ የራሳችሁ ቅመም የሚለውን ጥያቄ ኮመንት ላይ። ይሄን ባንጥለው ደስ ይላል። ፊታችንን ብንጠቀመው በጣም ጥሩ ነው ማለት ነው። ሩዝ ነው፣ ምንም ነገር ሌላ የለውም። የተፈጨ ሩዝ ነው። እንደዚህ ያጠለል ነው። ባንጥለው ደስ ይለኛል እንደኔ ማለት ነው ብንጠቀመው። እሺ በመቀጠል ያው እንደዚህ ያጠለልኩት እንትን አልኩት በጨርቅ እዩት ሀባይቢ። በጣም ለስላሳ ውፍር ነው። በጣም ደስ የሚል ውፍር እና ምንድነው ሌላ የምጠቀመው ይሄንን ነው። ማዮኔዝ በጣም ለጸጉር ተስማሚ ነው። እኔ ጋር ብዙ ጊዜ እሱን እንደምጠቀም አሳይቻቸዋለሁ። ጠቀመዋለሁ ማለት ነው። ድምፁ ይቅርታ። ያው እንግዲህ የታወቀ ነው ማዮኔዝ እና ኬቸፕ ስንጠቀም ድምጽ አለው። ይሄንን ቱርኪሽ ኮፊ ለምንም ነገር በእርግጥ ሩዝ ሽታ የለውም፣ ማዮኔዝም እንደዛው ሽታ የለውም፣ ግን ለጸጉራችን በጣም ጠቃሚ ነው። ቱርኪሽ ኮፊ አረብ ሀገር ያላችሁ እህቶች ታውቁታላችሁ ሁላችሁም። ቱርኪሽ ኮፊ ለጸጉር በጣም ተስማሚ ነው፣ ተጠቀሙት። ከሌላችሁ ግን ግዴታ አይደለም ማለት ይሄኛው ራሱ በቂ ነው። ሩዙ ብቻ ካላችሁ በቂ ነው። እኔ ብዙ ጊዜ ነው ራሱ ኮፊ ማላገኝበት ቡና ማላገኝበት አጋጣሚ አለ። ለምን በፍጥነት ይጠቀማሉ ቤትና ይጨርሱታል አንዳንድ ጊዜ ማለት ነው። እንደገጠመኝ ሆኖ ነው ዛሬ ያገኘሁት። እዩት እንዴት እንደሚያምር ማለት ነው። የሀገር ቤት ቅቤ ነው የሚመስለው። ቁም ነገር ደስ አይልም? ከዛ ምንድነው የምጠቀመው? ኦሊቫ ኦይል የጸጉራችሁን መጠን በግምት 3 ማንኪያ ይሆናል። እኔ ግን እንደዚህ ጨመር አድርጌ ለጸጉሬ አውቀዋለሁ ማለት ነው። እንደዚህ አድርጌ አውቀዋለሁ ለጸጉሬ።
በማሽን መምታት ይቻላል። ግን ይሄ ሩዙ ከተፈጨ በማሽን ይሄኛው ግዴታ አይደለም። ዘይት ለመጨመር ማሽን ግዴታ አይደለም ሀባይቢ። እና እስኪ ካሜራ አስተካክዬ አሳያችኋለሁ። በደንብ የምሰራውን ውህድ በደንብ አሳያችኋለሁ ማለት ነው። ካሜራ ላስተካክልና እውነት ለመናገር በጣም የሚያምር በጣም ጸጉራችሁን ልስልስ በተለይ በቀለም የተጎዳ ጸጉር ላላችሁ እህቶች ጫፉ በጣም ነው የሚጠቅመው በጣም እና እኔ እንደዛ ስለሆነ ጸጉር የተጎዳ ጸጉር ስላለኝ በዚህ ነው በቃ እሱን ስትጠቀም ነው ትንሽ በቃ የሚመለስልኝ ማለት ነው። ግን አንድ ጊዜ ተጠቅሞ አንድ ሰው ይመለሳል ማለት አይደለም ሀባይቢ። ደጋግመን በሳምንት ፕሮግራም ይዘን በሳምንት 2 ቀን ፕሮግራም ይዘን ለምሳሌ ሮብ ከሆነ መጠቀም ያለብን ሮብ እና ሰኞ ከሆነ ሰኞ፣ ቅዳሜ እንደዚህ ፕሮግራም ማውጣት መቻል አለብን። ለውጥ እንድናገኝ ከፈለግን ፕሮግራም ማውጣት አለብን ማለት ነው። አሁን አሳያችኋለሁ። ያዘጋጀነው ውህድ ይሄን ይመስላል። እዩት ሀባይቢ እንዴት ለስለስ ያለ እንደሆነ ማለት ነው። በቃ የገጠር ቅቤ ያለ አይደለ እንደዛ እዩት። እና ተጠቀሙት ሀባይቢ። በጣም ደስ የሚል ውህድ ነው ያዘጋጀነው። ቡናው ሽታው ሲጥም ቡናው ማለት ነው ሽታውን በጣም ነው ያጣመው። ሩዙና ቡና በጣም ነው እንትን የሚለው ማለት ነው። ንስኮፌ የሆነ የስታርቦክስ ንስኮፌ የለም እሱን ነው የሚሸተው። በጣም ነው የሚጥመው። ያውላችሁ እና ጥብት ታደርጋችሁ ለ2 ሰዓት ያክል። እኛ አበሾች ጸጉራችን ረዝም ሰዓት ይፈልጋል። በማክስ እንደዚህ አይነት ነገሮች እንዲቀመጡ እንዲዘፈዘፍ ይፈልጋል። ትንሽ እንዲቆይ ማለት ነው። የአረቦች ጸጉር 30 ደቂቃ ምናምን ብሎ ለነሱ ይሆንላቸዋል። እንደዛ ሊሆንላቸው ይችላል። የኛ ደግሞ አይቀበልም። ታውቃላችሁ፣ ለስላሳ ጸጉር የምትሰጡትን ነገር ቶሎ ይቀበላል። የመጠጣት አቅም አለው። የኛ ደግሞ የሀበሾች ደግሞ የታወቀ ነው። የአፍሪካውያን ጸጉር ከርደድ ስለሚል ቶሎ አይቀበልም። ረዝም ሰዓት ይፈልጋል ማለት ነው። ይሄን ይመስላል። ወላሂ በጣም ያምራል። ልስልስ ያለ ነው። እኔ የጠቀመኝ ይጠቅማችኋል ብዬ አቅርቤላችኋለሁ። ሀባይቢ ተመልከቱት እንዴት እንደሚያምር እና እስኪ ሞክሩትና ኮመንት ላይ ያሳውቁኝ ሀባይቢ። ሞክሩትና አሁን ይሄንን ከተጠቀማችሁ በኋላ በላስቲክ ስር ታደርጉትና የፎጣ የጸጉር ፎጣ ትንሿ ማለት ነው። እሷን በውሃ በሙቅ ውሃ ንክር አደርጋችሁ ጥምዝዝ ታደርጉትና ብዙ ጊዜ ከቪዲዮ ላይ እናገራለሁ ማለት ነው። ለጸጉር በጣም ጠቃሚ ነው ሙቅ ውሃ ማለት ነው። ከዛ እረፍት በምንሆንበት ሰዓት ነው መቼም እኛ የምንጠቀመው እንደዚህ አይነት ነገር። ማታ ላይ ነው እኔ ብዙ ጊዜ የምጠቀመው ያው ቀን ስራ ጋር ስለማይመቸኝ። በዛ አጋጣሚ ምንድነው የማደርገው ሙቅ ውሃ ላይ ንክር አደርግና ፎጣውን ላስቲክ ከተጠቀምኩ በኋላ ላስቲኩን ከተጠቀምኩ በኋላ በደንብ ካሰርኩት በኋላ ላስቲኩን የሞቀውን ውሃ የጸጉሬን ፎጣ ንክር አደርገውና ጥምዝዝ አድርጌ ልክ እንፋሎቱ የወጣ የሆነ ትንፋሽ ነገር እያለው ጸጉሬ ላይ ድርጋር በጣም ነው ደስ የሚለው። ወላሂ በጣም ደስ ይላል። የሆነ ካክስ ውስጥ የገባን ነገር እንደዛ ነው የሚመስለው ማለት ነው። እና እሱን አድርጋችሁ እንደው ለ30 ደቂቃ እንኳን ያክል እሱን ብታደርጉበት በደንብ ነው የሚቀበለው ማለት ነው። ጸጉራችን ተውህዱ እንዲጠቀም ከፈለግን በላስቲክ በፎጣ መጠቀምን መርሳት የለብንም ማለት ነው። ካልሆነ ግን ያው እየለፋን እየቀባን ዝም ብለን ሜዳ ላይ ነው የምንደክመው ማለት ነው። በስርዓት አጠቃቀሙን ማወቅ አለብን። ለጸጉራችን ለጭንቅላታችን ጥቅም እንዳገኝ ከፈለግ ነው ማለት ነው። ይህን ይመስላል የዛሬው ቪዲዮ። ተጠቀሙት ሀባይቢ። ወላይ በጣም ደስ ለእኔ ጸጉር በጣም ነው የሚስማማኝ። በተለይ ቀለም ለተጎዳ ጸጉር ሞክሩት። በቀለም ለተጎዳ ጸጉር ሞክሩት። በጣም ደስ የሚል ውህድ ነው። በተረፈ አክብራችሁ ስላዳመጣችሁኝ ስለተከታተላችሁልኝ ቪዲዮዬን በጣም ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።